ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት አስቀድመን አመስጋኞች ነን። ሁላችሁንም ጥያቄ የጠየቃችሁን ለጥያቄዎቹ እዛውም ላይ ምላሽ የምትሰጡ ውድ ቤተሰቦቻችን በእውነት እጅግ አድርገን አመስጋኞች ነን። በዚህኛው ጥንቅራችን በሀገር ቤት የሰማነው ጉዳይ በጣም አስገራሚም በጣም አሳሳቢም ነው። ለየት ያለውን ጥንቅር አድርሰን እንጀምራለን። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች የተመለከተው ወቅታዊ መረጃችን ዛሬም ይቀጥላል። ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ዋንጫን ጭምር ለማንሳት አንድ ሰው ከጉዳት ነፃ መሆን አለበት እያሉ ነው። ልዩ ጥንቅር በሪያል ማድሪድ የመረጃ ሰዓት እናነሳለን። ስህተት ሰርቷል የተባለውም ሰው በዛው አያይዘን እናነሳለን። ዛሬ በባርሴሎና ቤት ጥሩ የሚባሉ ሁለት ትልልቅ ዜናዎችን ጭምር ሰምተናል። ተጨማሪ መረጃዎችን ይዘናል። በባርሴሎና በኩል ታላላቅ የአውሮፓ ክለቦችን ስናነሳ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዛሬ በርከት ያሉ መረጃዎችን ስናነሳ ፈገግ ካስባለን አንዲት ግዙፍ ሀገር ፓርላማ ከተነገረው አስገራሚ መረጃ ከፕሪሚየር ሊግ ጋር አያይዘን እናነሷለን። በምክንያት ነው። ቶትናም ስሙ ስለተጠቀሰ የቶትናም ቤት ልዩ ጥንቅር ይዘናል። በሳምንቱ ታላቅ ጨዋታ ያለበት ቶትናም ታላቁን ሰው ስቴዲየም ድረስ ጠርቶታል። ልዩ ጥንቅር ይዘናል። ፔፕ ጋርዲዮላ ፍትህ ለሐኪሞች ፍትህ ለመምህራን እያሉ ነው። ከደሞዝ ጋር በተያያዘ ነው። ለመሆኑ ደሞዝ ለሐኪሞች ደሞዝ ለመምህራን የሚሉት ፔፕ ጋርዲዮላ ከእግር ኳስ አሰልጣኝነታቸው ውጭ ምን እዛ እንዲያስገደዳቸው? ለየት ያለውን ጥንቅር ስትከታተሉ ሲቲ ቤት እሳቸው ከዋንጫ ጉዞ ጋር ከቀጣይ የቡድን ተጋጣሚ ዜና ጋር በተያያዘ ያነሷቸው ነጥቦች አሉ። እንደወደረደ እናቀርብላችኋለን። ቼልሲ በዝውውር ጉዳይ ላይ ግልጽ አቋም ያለው የዘ አትሌቲክን መረጃ እናደርሳችኋለን። በዛው አያይዘን የቼልሲን ከዋክብቶች የተመለከተ ልዩ የቡድን ዜናና ዕለታዊ ጥንቅር ይዘናል። አብራችሁን ስትቆዩ ቼልሲያን ተከታተሉታላችሁ። የሊቨርፑሉ ተጫዋች ተቀናቃኝ እንደሚመጣብኝ አውቀው ነበር ብሏል። ግን ከተቀናቃኙ በላይ ትልልቅ ቁጥሮች አሉት። ከዛ በዘለለ ቨርጅል ቫንዳይክ ከሌላ ሰው ጋር ስሙ ተነስቷል። ያነሳውን ሰውና የተነሳበትን ምክንያት አያይዘን እንነግራችኋለን። ልዩ ጥንቅር ይዘናል። ትቆዩናላችሁ። በአርሰናል የመረጃ ሰዓታችን ሲጠበቅ የነበረው የሚኬል አርቴታ ጋዜጣዊ መግለጫ እጃችን ደርሷል። በተለይም ከጉዳት ጋር በተያዘና ከሰሞኑ ኮልቭስ ጨዋታ በኋላ ቡድን ውስጥ ስላለው ድባብ ምላሽ እንዲሰጡ ተጠይቀው ምላሽ ሰጥቷል። የእሳቸውን ለየት ያለ ምላሽ ከቡድን ዜና ጋር አያይዘን ከተጋጣሚያቸው ቶትንሃም ጋርም አጣቅሰን ቡካዮ ሳካ፣ ካይ ሃቨርዝ፣ ኦዴጋርድ ብለን በርካታ መረጃ ለአርሰናሎች ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። የዩናይትድ አመራርን አንድ ጉዳይ አሳስቧቸዋል ተብሏል። ከንከኗቸዋልም ጭምር እየተባለ ነው። የከነከናቸው ጉዳይ ምን እንደሆነ እንነግራቸዋለን። ዩናይትድ ቤት ከዛ በዘለለ ማይክል ካሪክ በቡድን ውስጥ አንዳንድ ሁነቶችን በተመለከተ ከጋዜጠኞች የቀረቡላቸውን ጥያቄ ምላሽ ሰጥተዋል። የተመረጡ የማይክል ካሪክን ምላሾች ይዘናል። በመረጃ ሰዓታችን ትከታተሉታላችሁ። ከቡድን ዜና ጋር በተያያዘ ምናልባት ለሰኞ ጨዋታ የሚደርሱ ተጫዋቾችንና ከዝውውር ጋርም በተያያዘ ያገኘናቸው ዕለታዊ ጥንቅሮች አለ። የዩናይትድም ደጋፊዎች እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ እና ሼር እያረጋችሁ ከእኛ ጋር እንድትቆዩ በአክብሮት ጋብዘናል። ከቃል ስፖርት ዩቲዩብ ቻናል መረጃውን እያጋሯችሁን የቃለኝ አብራችሁን ቆዩ። በኢትዮጵያ አንድ ነገር ተመልክተናል። እንዴት 7 ጎል ብቻ ታስቆጠራላችሁ በሚል ተጫዋቾቹን የቀጣው አሰልጣኝ መነጋገሪያ ሆኗል። ከቀናት በፊት በአዲስ አበባ የሴቶች ከፍተኛ ዲቪዚዮን ኢትዮጵያ ቡና 7-1 በሆነ ውጤት በድል ደረጃም ያሳካሉ። ታዲያ ቡድኑ የቡናው አሰልጣኝ እንዴት 7 ብቻ ታስቆጠራላችሁ በማለት ከጎል እስከ ጎል እንስቶቹን አንበርክኮ ቅጣት ቀጥቷቸዋል የሚል መረጃ ወጥቷል። በምስልም ጭምር የተደገፈ ነው። 7 ጎል ያንሳል በሚል እንደተቀጡ መሆኑ ደግሞ ጉዳዩን በጣም አሳሳቢ አድርጎታል። በንብርክክ ማስኬዱ ደግሞ ሌላኛው በጣም አስገራሚ ጉዳይ አድርጎታል። ለማንኛውም ጉዳዩን እየተከታተል ነው። ምናልባት በጨዋታው አካባቢ የነበራችሁና ሁነቱን የተከታተላችሁ ካላችሁ ስለ ሁነቱ ብታደርሱን ደስ ይለናል። በአጠቃላይ በአገር ቤት ጉዳይ ግን ተከታታይ መረጃ በዚህኛው ጉዳይ ላይ ይኖረናል። ቃል ስፖርት ላይ ናችሁ።
ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ሪያል ማድሪድ በቀጣይ ግዙፍ ዋንጫዎችን ለማሳካት ከዋክብቶቹ ከጉዳት ነፃ መሆን ያለባቸው የሚል አመኔታ አላቸው። በተለይም ሪያል ማድሪድ በዚህ ውድድር ዓመት የዋንጫ ተፎካካሪ ነው፣ ምንም ጥያቄ የለውም። ግን እነኚህ የሚፎካከርባቸውን ዋንጫዎች ለአብነት ያክል ላሊጋንም ይሁን የአውሮፓ ሻምፒዮንስ ሊግን ለማንሳት ተጫዋቹ ከጉዳት ነፃ መሆን አለባቸው። በተለይም የመከላከል ክፍሉ ላይ እንደ ቶኒ ሩዲገር ያለ ልምድ ያለው ተጫዋችን ሳኒስ ዋንጫውን ለማንሳት እንቸገራለን እያሉ ይገኛሉ። እና ክለቡ በዚህ ሰዓት ላይ እንደዚህ አይነት ከዋክብቶች ከጉዳት ነፃ የሚሆኑበትና እንደዚሁም ከጉዳት ነፃ በሆኑበት ሰዓት ደግሞ በጤንነት እንዲቀጥሉ የሚያስችሉ ሕክምናዎችን ለማድረግም ያስበዋል ተብሏል። የቡድኑም ቁልፍ ተጫዋች ተደርጎ ይቆጠራል ተብሏል። ከኤደር ሚሊታኦ ጋር በተያያዘ ተጫዋቹ በቀጣይ ኤፕሪል ወር ላይ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። ስለዚህ በቀጣይ 2 ወር ውስጥ ወደ ሜዳ ተመልሶ ጨዋታ ያደርጋል ተብሏል። ግን የኤደር ሚሊታኦ በላይ አሁን በወቅታዊ ሁኔታ የቶኒ ሩዲገርን ጤናማ መሆን አጥብቀው ይሽታል ይላል መረጃው የታማኙ የዜና ምንጭ ፋብሪዚዮ ሮማኖ ነው። ቪኒሺየስ ጁኒየር በጆዜ ሞሪኒዮ ከጨዋታ በኋላ በሰጡት ሀሳብ ብስጭት ብሏል ይላል የማርካ ዘገባ። ከሳቸው ይህንን አልጠበቀም ነበር ተብሏል። ከዚህ ጋር በተያያዘም የባየር ሞኒኩ አሰልጣኝ ቪንሴንት ኮምፓኒ ጆዜ ሞሪኒዮ ትልቅ ስህተት ሰርተዋል ብሏል። የባየር ሞኒኩ አሰልጣኝ ቪንሴንት ኮምፓኒ ከሳምንቱ የቡንደስሊጋ ጨዋታ በፊት በሰጠው ጋዜጣዊ መግለጫ የሪያል ማድሪድና ቤኔፊካን ጨዋታ መመልከቱን የገለጸው እሱ ለእኔ የከፋው ነገር ቀጥሎ የተፈጠረው ነው ብሏል። ሞሪኒዮ ስህተት ሰርቷል ያለው ኮምፓኒ ቪኒሺየስ ያደረገው ነገር ለማሳጣት ወደሱ ሄደው የደስታ አገላለጹን ጠቅሰው ባህሪውን ተችቷል። ይሄ በፍጹም ከሳቸው አይጠበቅም ብሏል። ከዛም አልፎ ቤኔፊካ ዘረኛ አይደለም፣ ምክንያቱም ትልቁ ተጫዋች ኢሱቢዮ ጥቁር ነው ሲሉ መጥቀሳቸው ፈጽሞ የተሳሳተ አገላለጽ ብሎታል። በ1960ዎቹ ጥቁር ተጫዋች ምን እንዳሳለፉ ሞሪኒዮ ያውቁ የሆነው ያለው ቪንሴንት ኮምፓኒ ኢሱቢዮ ከሜዳ ውጪ ምን እንዳሳለፈ አያውቁም ብሏቸዋል። አክሎም ስለ ሞሪኒዮ ሁሉ ምርጥ ሰው መሆኑን ነው የሚነግረኝ። ለክለቡ መከላከሉን እረዳለሁ፣ ነገር ግን ይሄ ፍጹም ስህተት ነው። ለእውነት መቆም ነበረባቸው። ጆዜ ሞሪኒዮ ለጥቁሮች የሰጡትን ምላሽ አልቀበልም ብሏል። እውነት ለመናገር ያለ ጥቁሮች ሲከራከሩ የነበሩት ጆዜ ሞሪኒዮ የሰሩት ስህተት በምን ያክል ሊመዘን ይገባል? የቃል ስፖርት ዩቲዩብ ቻናል የእሳቸው አድናቂዎች ካላችሁ ጻፉልን። ባርሴሎና በጣም ወሳኞቹን የመለሰበት ሳምንት ሆኗል። ፔድሪ ተመለሰላቸው፣ ጥሩ ዜና ነበር። ራሽፈርድ ወደ ልምምድ 100% ተመልሷል። ራፊኒያ ተመልሷል። አሁን ደግሞ ጋቪ ተመልሷል። ጋቪ በዛሬው ዕለት ከባርሴሎና ዋናው ቡድን ጋር መደበኛ ልምምድ አከናውኗል። መች ይጫወታል በሚለው ጉዳይ ላይ ግን የተጠቀሰ መረጃ የለም። በባርሴሎና በኩል ግን በጣም ትልቁ የሚባለው ዜና ነው። በተለይም በወሳኝ ሰዓት ነው ተጫዋቹ እየተመለሱለት ያሉት። ፉክክሩ ከፍ ብሏል። መሪነቱን በእርግጥ ለሪያል ማድሪድ አስረክበዋል። ግን ከቀሩት ጨዋታዎች አንጻር ካየ ነው ያው ላሊጋው ገና ነው። የ2 ነጥብ ልዩነት እስከ መጨረሻው የ38ኛ ጨዋታ ድረስ ያዘልቃልና በዋንጫ ፉክክር ውስጥ ትልቅ አጋጣሚ ላይ ነው ተጫዋቾቹ የተመለሱት። በዛ ላይ አውሮፓ ሻምፒዮንስ ሊግ አለበት። የስፔን ኮፓ ዴላሬ ጨዋታ እንኳን በእግር ኳስ ምናልባትም ከተቀለበሰ በእግር ኳስ ምሽቶች ከተቀለበሱ ሊነገሩ ከሚችሉ ጨዋታዎች አንዱ ይሆናል ተብሎ ይጠበቃል። በእግር ኳስ የተቀለበሱ በርካታ ውጤቶች አሉ። ለአብነት ያክል ራሱ ባርሴሎና ላይ ሊቨርፑል የቀለበሰውን ውጤት ራሱ የባርሴሎና መረጃ እያነሳን ስለሆነ እንደ ማጣቀሻ መውሰድ እንችላለን። ራሱ ባርሴሎና የቀለበሰውን ውጤት ካላችሁ ደግሞ ፓሪሰን ዠርሜን ላይ የቀለበሱት ውጤት በአውሮፓ ሻምፒዮንስ ሊግ የሚረሳ አይደለም። ያ የኔይማር የቅጣት ምት ግብን ጨምሮ ማለት ነው። ስለዚህ የኮፓ ዴላሬው ጉዳይ ሊቀለበስ ይችላል፣ ግን ተአምረኛ ቀልበሳ ነው የሚሆነው። ከዛ ውጭ ግን በተቀሩት ውድድሮች ላይ በጣም በወሳኝ ሰዓት ባርሴሎና ከዋክብቶቹ ከጉዳት እየተመለሱለት ይገኛሉ። 2026 ከገባ እነሆ ጃንዋሪ አልቆ ፌብራሪ ወርም ሊጠናቀቅ ጥቂት ቀናት ብቻ ነው የቀሩት። በዚህ 1 ወር ከ20 ቀን በላይ ውድ ቤተሰቦቻችን በ2026 ከስራ የተሰናበቱ አሰልጣኞች ቁጥር ወደ 9 ደርሷል። ኤንዞ ማሬስካ፣ ሩበን አሞሪም፣ ሊያም ሮዛኔር ያው በእርግጥ ክለብ ቀይረዋል፣ እንደ ስንብት ነው የሚቆጠረው ከስትራስቡርግ። ግን ዣቪ አሎንሶ፣ ሆርተስ ስቴፈን፣ ሀቢብ ቤ፣ ሮቤርቶ ዲዘርቢ፣ ቶማስ ፍራንክ እና እንደዚሁም ሻንዳይች የቅርብ ጊዜ ስንብት ናቸው። ፕሪሚየር ሊጉ በተለይም በርካቶችን አሰናብቷል። ማሬስካ፣ ሩበን አሞሪም እንደ ቶማስ ፍራንክ እና ሻንዳይክ የመሳሰሉ 4ቱን ያባረረው ፕሪሚየር ሊጉ ነው። 2026 ከገባ የተሰናባቾች አሰልጣኝ ቁጥር ግን በአውሮፓ 5 ታላላቅ ሊጎች ላይ
ነሆ 9 ደርሷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ዕለታዊ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ። ዛሬ በስዊድን ሀገር አንድ የፓርላማ ስብሰባ ነበረ። ታዲያ የእንግሊዙ ግዙፍ ክለብ ለፓርላማው ማጣቀሻ ሆኖ ፓርላማውን ፈገግ ያስባለ ጉዳይ ሆኗል። የስዊድን ፖለቲሻን ሚኬል ዳርበርግ ይባላሉ። የለንደኑ ክለብ ቶትንሃምን በምሳሌነት በዛ ጋዜጣዊ መግለጫም ላይ አንስተው ነው ፈገግ ያስባሉት። እሳቸው ቶትንሃም የሚባል አንድ እንግሊዝ ውስጥ ትልቅ ክለብ አለ፣ ታላቅ ስቴዲየም፣ ታላቅ ደጋፊ፣ ትልቅ ክለብ ግን አሁን ላይ እንደምትመለከቱት ከፕሪሚየር ሊግ ላለመውረድ የሚጫወት በጣም የሚያናድድ ቡድን አለ። እዚህም የፋይናንስ ሚኒስትሩ ስዊድን ውስጥ እንደዛ እያደረጉ ነው። በጣም ትልቅ አገርን ትልቅ መንግስት ውስጥ ሆነው አገሪቱን ወደ መሃል ሆነ ቦታ እየወሰዷት ነው። አሁን ስዊድን ያለችበት መንገድ ልክ እንደ ቶትንሃም ሆትስፐርስ ብለው ሀገራቸውን እንግሊዝ ፕሪሚየር ሊግ ውስጥ ከቢግ ሲክስ ክለብ ከቶትንሃም ጋር ያነጻጸሩበት መንገድ የዛሬ መነጋገሪያ አጀንዳ ሆኗል። ቶትናም ስላለን የቶትናምን መረጃ እንቀጥል። ቶትናም በሳምንቱ መጨረሻ ታላቅ ጨዋታ ያደርጋል። ከአርሰናል የሚደረግ ጨዋታ ሁሌም ታላቅ ነው ለቶትናም። አርሰናልን ማሸነፍ ትልቁ ድል ነው በቶትናምም። ይሄ በእርግጥ ለአርሰናልም ተመሳሳዩ ነው። ታዲያ በታላቁ ጨዋታ ታላቅ ሰው ጠርቷል ቶትንሃሞች። ዴሊ አሊን ነው። እንግሊዝ ቀድሞ የቶትንሃም ተጫዋች ዴሊ አሊ በሰሜን ለንደን ደርቢ ጨዋታ በክብር እንግድነት እንደሚገኝ ተረጋግጧል። ዴሊ አሊ በጨዋታው ቶትንሃም ሆትስፐር ስቴዲየም በመገኘት ከአርሰናል ጋር የሚደረገውን ጨዋታ ይመለከታል። ዴሊ አሊ ለቶትንሃም 269 ጨዋታን ሲያደርግ 67 ጎሎችን ከመረብ አዋህዶላቸው ነበረ በቆይተው። ቶትንሃም ከአርሰናል የሚያደርጉት ተጠባቂ የፕሪሚየር ሊግ ጨዋታ እሁድ ምሽት 1:30 ቶትንሃም ሆትስፐር ስቴዲየም ላይ እንደሚደረግ ይታወቃል። ጥሩ ደሞዝ የሚገባው ለእግር ኳስ ተጫዋች ፈጽሞ አይደለም። ደሞዙ ሲከፈል ካላችሁ ለውድ ሐኪሞች፣ ለውድ መምህራን እያሉ ነው ጆሴፍ ፔፕ ጋርዲዮላ። ስፔን አሰልጣኝ ፔፕ ጋርዲዮላ ሐኪሞችና መምህራን ለማህበረሰቡ በጣም አስፈላጊ መሆናቸውን ተናግረው ፔፕ ጋርዲዮላም ዶክተሮችና መምህራን በማህበረሰቡ ውስጥ በጣም አስፈላጊ ሰዎች ናቸው ሲሉ ተደምጧል። ሐኪሞችና መምህራን በማህበረሰቡ ውስጥ ከፍተኛ ተከፋይ ሊሆኑ ይገባሉ እያሉ ነው ጆሴፍ ፔፕ ጋርዲዮላ። አክለውም ለተጫዋቾችና እግር ኳስ አሰልጣኞች ሳይሆን ለነሱ ትልቅ ክፍያ ይገባቸዋል፣ ማህበረሰቡ የተሻለ የሚያደርጉትም እነሱ ናቸው ብለዋል። አሁን ቡድናቸው ውስጥ የገጠመውን የጉዳት ሁኔታ እኚሁ ሐኪሞች እየታገሉ ተጫዋቾችን ወደ ሜዳ እየመለሱላቸው ያውም በወሳኝ ሳምንታቸው ላይ መሆኑን ጆሴፍ ፔፕ ጋርዲዮላ በዛሬው ጋዜጣዊ መግለጫቸው ላይ አንስተዋል። ስለ ዋንጫ ፉክክሩ ግድ የለኝም ያሉት ፔፕ ጋርዲዮላ ለየት ያለ ሐሳብ ደግሞ አጋርተዋል። እሳቸው ለዋንጫው በጣም ቅርብ ናቸው እየተባሉ ከልምዳቸው አንጻር ሲነገርላቸው አሁን ደርሰው ግድ የለኝም እያሉ ይገኛሉ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላም ለፕሪሚየር ሊግ ዋንጫ ፉክክር ግድ የለኝም ብለዋል። በዋንጫ ፉክክሩ ዙሪያ ከተጫዋቾች ጋር ለአንድ ሰከንድ እንኳን ተነጋግሬ አላውቅም የሚሉት ጋርዲዮላ ዛሬም ሆነ ትላንት ወሬያችን ኒካስል ዩናይትድ የሚል ብቻ ነው ብለዋል። ስለ ሊጉ ፉክክር ግድ የለኝም ሲሉ የሚናገሩት እሳቸው ገና 12 ጨዋታ ይቀራል፣ ይሄ እኮ በጣም ረጅም ነው፣ ብዙ ተአምር ይፈጠራል። እዚህ ሰዓት ላይ ሆኜ ስለ ዋንጫ ማሰብ አልፈልግም። አሁን የሚያሳስበኝ ነገር ኒካስል ዩናይትድን መርታት፣ ኒካስልን ማሸነፍ ሲሉ እንደዚሁ ተደምጠዋል። የማንቸስተር ሲቲ ተጫዋች ሳቪኒዮ በኒካስል ዩናይትድ ጨዋታ ወደ ሜዳ እንደሚመለስ አረጋግጠዋል። በተጨማሪም ኤርሊንግ ብሮት ሃላንድ ለጨዋታ ዝግጁ ነው ብለዋል። በሌላ በኩል ጀሬሚ ዶኩ ከጨዋታ ውጭ መሆኑን አሰልጣኙ በጋዜጣዊ መግለጫቸው ላይ አረጋግጠዋል። 70% የሚሆነው ስብስቤ የፕሪሚየር ሊግ ዋንጫን አይቶት አያውቅም ያሉት ፔፕ ጋርዲዮላ፣ ስለዚህ የአሁኑ ሲቲ የፕሪሚየር ሊግ ዋንጫ ልምድ ያለው ተብሎ መዘገቡ ስህተት ነው እያሉ ይገኛሉ። እሳቸው ስንቶቻችሁ በዚህ ሀሳባቸው ተስማማላችሁ? ጥያቄውን ለውድ አድማጮቻችን ለሲቲ ደጋፊዎች ትተናል። እሳቸው ግን የአሁኑ ቡድኔ ውስጥ ብትመለከቱ 70% ስለ ፕሪሚየር ሊግ ዋንጫ ምንም መረጃም የላቸውም፣ የፕሪሚየር ሊግም ዋንጫ ተፎካካሪ አልነበሩም። ስለዚህ የኔ ቡድን አሁን በዋንጫ ልምድ ያለው የሚባል አይደለም ብለዋል። ለእናንተ ተው ነው ምላሹን። ጃልጂ ዳናሮማም በእርግጥ አንዱ ወደ ፕሪሚየር ሊግ ከመጡ ተጫዋቾች ይጠቀሳል። ጆ ሃርት በጣም ወደው የሲቲ ተጫዋች ነው።
ኤደርሰንንም አግኝቼው ነበረ። መልካም ምኞታቸውን ገልጸውልኛል። ከሲቲ የቀድሞ በረኛ ይህ መሰለ መልእክት ሲደርሰኝ በጣም አስደስቶኛል። ዘንድሮ ከሲቲ ጋር አንዳች ነገር ማሳካትንም እሻለሁ ሲል በዛው ሐሳቡን አጋርቷል። ቼልሲ ደርሰናል። የሰማዮቹ የዘንድሮ ጉዞ በአመቱ መጨረሻ ይገመገማል፣ ግን አሰልጣኝ የቀየሩበት አመት ሆኗል። በዚህኛውም አመት ግን ከቼልሲ ጋር በተያያዘ ተጫዋች ላይ ግን እንደዛ እናደርግም ብሏል። የዘ አትሌቲክ መረጃ እንደሚያመለክተው ከሆነ ቼልሲ ክለብ ውስጥ በቀጣይ ወጪና ገቢ ቢኖርም ከዋክብቶችን ግን ፈጽሞ የመሸጥ እቅድ የላቸውም ተብሏል። ስሙ ከዩናይትድ ጋር የሚያያዘው ኮል ፓልመር፣ ከሪያል ማድሪድ ጋር የሚያያዘው ኤንዞ ፈርናንዴዝ እና ማሎ ጉስቶን ጨምሮ ከቡድኑ ንቅንቅ አይሉም የሚል ይዘት ያለው ሐሳብ በቼልሲ በኩል የተጋራው። ስለሆነም ቼልሲ ከሰሞኑ ስሞቻቸው ከሌሎች የአውሮፓ ኃያላን ክለቦች ጋር በሚያያዝ ተጫዋቾቻቸው ዙሪያ ግልጽ አቋም እንዳላቸውም ነው ይፋ ያደረገው። የዘ አትሌቲኮ ማምደኛ ሳይመን ጆንስም ቼልሲዎች በጉዳዩ ላይ ግልጽ አቋም ነው ያላቸው ብሏል። በእርግጥ ኮንትራታቸውም ረዘም ላለ ጊዜ የተፈረመ እንደሆነም ይታወቃል። በዘንድሮ የውድድር ዓመት 8 የፕሪሚየር ሊግ ግብ 11 ግቦች በሁሉም ውድድር በ3 ወር ውስጥም በተከታታይ እየተጫወተ ይገኛል። ቼልሲ አሁን በኤንዞ ስር በጣም ወሳኙ ሰው ነው ማለት ይቻላል። ምንም ጥያቄ የለውም። ቅዳሜ በጣም ወሳኝ ጨዋታ ይጠብቃቸዋል። ከዚህ ጋር በተያያዘ ኤንዞ ፈርናንዴዝ ውድ ቤተሰቦቻችን ባለፉት 9 ጨዋታ ከ7 በታች ሬቲንግ ያልተሰጠው ተጫዋች ነው። በሁለት ጨዋታ ደግሞ 8.5 2 ጊዜ ተሰጥቶታል። ሌላኛው የቡድኑ አጣማሪ ሞይሰስ ካይሴዶም ባለፉት 9 ጨዋታ ከ7.3 በታች ሬቲንግ የለውም። የእሱን ለየት የሚያደርገው በ4 ጨዋታ ከ8.1 በላይ ሬቲንግም ጭምር የተሰጠው ተጫዋች ነው። ሁለቱ የአማካኝ ስፍራ ተጫዋቾች በዘንድሮ የቼልሲ ቡድን ውስጥ ጥምረታቸው እጅግ በጣም አስደናቂ የሚባል ነው። ቅዳሜ በርንሌን ይገጥማሉ። እንዴት ያለ ምሽት ያሳልፋሉ የሚለው በትልቁ ይጠበቃል። ሴፖዝ ላይ ፍሎሪያን ቬርዝ ወደ ሊቨርፑል ሲመጣ 116 ሚሊዮን ፓውንድ ወጥቶበት ተጠባባቂ ወንበር ላይ ሊቀመጥ እንዳልሆነ አውቃለሁ። በቅድሞ ውድድር ዝግጅት ወቅትም ጠንክሬ ለመስራት ለራሴ ቃል ገባው። የመሰለፍ እድሌንም በቀላሉ አሳልፌ መስጠት አልፈለግኩም። ያ ሲሆን ፉክክሩ ከፍ ያለ እንደሚሆን አውቀው ስለነበረ ነው ብሏል። በእርግጥ ሁለቱም እየተጫወቱ ነው። ጭራሽ ሴቦዝ ላይ ኃላፊነት ሚና ሁሉ ቀይሮ እንዲጫወት ያስገደደ አጋጣሚ እንደተፈጠረም ይታወቃል። ከሚጫወትበት የአማካኝ ስፍራ እስከ ቀኝ ተመላላሽም ተጫውቷል። የመጫወቻ ደቂቃ እጥረት ሊገጥመው ይቅርና በቀድሞ ውድድር ዝግጅት ግን ጠንካራም ስራ ሰርቼ ነበር እያለ ነው ሴቦዝ ላይ በዚህ ዓመት ሊቨርፑል ቤት ወሳኙ ግብ አስቆጣሪ ወሳኙ ሰው ሆኗል። ምናልባት ከሁጎ ኤኬቴኬ ቀጥሎ በብዙ የጎል አስተዋጽኦ ቁጥሮች የምናገኘው እሱ ነው። በዚህ ዝን በሻምፒዮንስ ሊግ ብቻ በግብ አስተዋጽኦ 8 አለው። ከሱ በላይ የተቀመጡ 2 ተጫዋቾች ብቻ ናቸው፣ አንቶኒ ጎርደን እና ኬሊያን ምባፔ። እንዳለውም ጠንክሮ እንደሰራውም በቁጥር የሚገለጽ በጣም ድንቅ ጊዜን እያሳለፈ ይገኛል። ከሰሞኑ የቼልሲው የቀድሞ ሌጀንድ ጆን ቴሪ እንዴት ከቨርጅል ቫንዳይክ ጋር ታወዳድሩኛላችሁ? ፈጽሞ እኔ ከሱ ጋር የምወዳደር ተጫዋች አይደለሁም፣ እኔ የተሻልኩኝ ነኝ ብሎ ነበረ። ከዚህ ጋር በተያያዘ የቨርጅል ቫንዳይክን ምላሽ እስካሁን አላገኘንም። ከዛሬው የሚዲያ ቆይታ ጋር በተያዘው የሳምንቱ መጨረሻ ስለሆኑ በርካታ ሚዲያዎች የሳምንቱን ጨዋታ ይዳስሳሉና አንደኛው ፖል ስኮልስ ነው። ፖል ስኮልስ ዛሬ ስለ ቨርጅል ቫንዳይክ ደግሞ ሌላ ሐሳብ ይዞ መጥቷል። እኔ እንደማስበው ከሆነ የቀድሞ የማንቸስተር ዩናይትድ ተጫዋች ስታም እጅግ በጣም ጥራት ያለው ተከላካይ ነው። ከቨርጅል ቫንዳይክ አንጻር ቨርጅል ቫንዳይክ ምርጥ ሊሆን ይችላል፣ ምንም ጥያቄ የለውም። ግን እንደ ስታም አይደለም፣ በጣም ጥራት ያለው በዛ ደረጃ የሚጠቀስ አይደለም ብሏል ቨርጅል ቫንዳይክን። ስለዚህ ቨርጅል ቫንዳይክ ምርጥም ቢሆን ስታም ግን በጣም የተለየው ምርጡ ነው ሲል ተደምጧል። በተከላካይ ታሪክ ውስጥ ቨርጅል ቫንዳይክ ለሁለቱ ምላሽ ሰጠ ወይ በቀጣይ እንመለከተዋለን። ከሊቨርፑል ጋር በተያዘ ምናልባትም ቲያጎ አልካንታራ ወደ ሊቨርፑል ሊመለስ መሆኑን አረጋግጠናል። የሚመለሰው ግን በሌጀንዶች ጨዋታ አንፊልድ ሮድ ስቴዲየም ላይ ለመታደም ለመጫወት ብቻ ነው ተብሏል። አርሰናል ደረስን። ውድ ቤተሰቦቻችን የሚኬል አርቴታ ጋዜጣዊ መግለጫ በጉጉት ይጠበቅ ነበረ። ምክንያቱም ግልጽ ነው። አንዱ ስለ ሰሜን ለንደን ደርቢ ጨዋታ የሚያወሩበት መረጃ የሚሰጡበት፣ ሁለተኛው ኮልቭስ በኋላ መልበሻ ክፍሉ እንዴት ሆነ፣ አርሰናል ቤት ነገሮች አሁን እንዴት ናቸው፣ ከሚዲያ ጀርባ በውስጥ ያሉትን ምላሽ እንዲሰጡ ነው። ታዲያ እሳቸውም በአጠቃላይ ጉዳዮች ላይ መግለጫው ላይ ምላሽ ሰጥተዋል። አንድ በአንድ ለእናንተ ውድ አድማጮቻችን እናድርሰው።
የአርሰናሉ አለቃ ሚኬል አርቴታ ተጫዋቾች በአስቸጋሪ ወቅት ከጎናቸው እንዲቆሙ ጥሪ ያቀርበዋል። የፕሪሚየር ሊጉ መሪ አርሰናል ያለፉት 2 የሊግ ጨዋታ ባቻ ውጤት ማጠናቀቁ ይታወቃል። በዚህ ምክንያት አርሰናል ካለፉት 7 የፕሪሚየር ሊግ ጨዋታ ያሸነፈው 2ቱን ብቻ ይሆናል። አሰልጣኝ ሚኬል አርቴታ በሰጡት አስተያየትም ተጫዋቾቹን በአስቸጋሪ ጊዜም ቢሆን ውደዱኝ ሲሉ ጠይቀዋቸዋል። እኔም ተጫዋች ነበርኩ ያሉት ሚኬል አርቴታ ሳሸነፍ ብቻ ሳይሆን አቻ ስወጣና ስሸነፍም ውደዱኝ ሲሉ ጥሪ ያቀርበዋል። አክለውም ሳሸንፍ መወደድማ በጣም ቀላሉ ነገር ነው፣ ስሸነፍም ነጥብ ስጥልም ልትወዱኝ ይገባል እያሉ ነው ሚኬል አርቴታ። ተጫዋቾቹን በአስቸጋሪ ጊዜም ቢሆን ከጎኔ ቁሙ እያሉ ነው። ምናልባት ከዚህ ሀሳባቸው ግን ከዚህ ጋዜጣዊ መግለጫቸው ምን ተረዳችሁ? በሀሳብ መስጫ ሳጥናችን ላይ አርሰናላውያን ወይም መረጃውን የምትከታተሉ ሌሎች የክለብ ደጋፊዎች ወይም የስፖርት አፍቃሪያን በዩቲዩብ ገጻችን ምላሻችሁን ላኩልን። ይቀጥላሉ እሳቸው ድሉን ልንሰጣችሁ ፈልገን ነበር ግን አልቻልንም ብለዋል። የመድፈኞቹ አሰልጣኝ ሚኬል አርቴታ በመጨረሻው ጨዋታ ማሸነፍ ቢሳነንም ደጋፊው ልዩ ነበር ግን ሲሉ ደጋፊውን አወድሰዋል። በጨዋታው በጥሩ አቋም ላይ አልነበርንም ያሉት ሚኬል አርቴታ ለመቀበል በጣም ከባድ ነው ብለዋል። የወልቭስ አጋጣሚን አስደንጋጭ ነበር፣ ነገር ግን ደጋፊው ልዩ ነበር ያሉት ሚኬል አርቴታ በመልእክታቸውም ይህን ደጋፊ ልናመሰግነው ይገባል ብለዋል። ሞሊኒክስ ድረስ ሄዶ 2-0 ሲመራ የነበረው ቡድናቸውን ሲያወድስ የነበረውን ደጋፊ ነው። አክለውም ድሉን ልንሰጣቸው ፈልገን ነበር ግን አልቻልንም፣ ህይወት ይቀጥላል ብለዋል ሚኬል አርቴታ። ስለ ደርቢ ያነሱት አሰልጣኙ ለተፈጠረው ነገር ትክክለኛ ምላሽ የምንሰጠው ቶትናምን አሸነፈን ነው እያሉ ነው። በእርግጥ ወቅታዊ ሁኔታ ድሉ ለአርሰናል አስገዳጅ አረገው እንጂ በየትኛውም ሰዓት ቢገናኙ በቶትናም መሸነፍ ለአርሰናል ደጋፊዎች እንደ ትልቅ ኪሳራ ነው የሚቆጠረውና እሳቸው በዛም መንገድ ባይገልጹት ግድ ይላቸው ለማሸነፍ፣ እሳቸው ግን ድሉ ማካካሻ እናደርገዋለን ሲሉም ተደምጠዋል። ከቡድን ዜና ጋር በተያያዘ በእሁዱ የቶትናም ጨዋታ ማርቲን ኦዴጋርድና ከሃቨርዝ ሊሰለፉ እንደሚችሉ አረጋግጠዋል። አሰልጣኙ መጠበቅ ግን አለብን፣ ነገር ግን ለጨዋታው ዝግጁ የሚሆኑበት በጣም ጥሩ ድል አለም ሲሉ ተደምጠዋል። በሌላ በኩል ትሮሳርድ ጥሩ እየሰራ መሆኑን ያስረዱት አሰልጣኙ ለጨዋታው ዝግጁ ይሆናል ብለዋል። ሚኬል አርቴታ አያይዞም በቡድን ውስጥ አዲስ የተፈጠረ ጉዳት የለም፣ ይልቁንስ አገግመው የሚመጡ አሉ ብለዋል። ቀጣዩ ጨዋታ ትልቅ ነው እና እሱን ለመጫወት እጅግ በጣም ጓጉተናል። ሁላችንም ጨዋታውን መጫወት ብንችል ምኞታችን ነው። ፍላጎታችን መልሰን በተሻለ መንገድ ራሳችንን ማሳየት ነው። ምናልባት የወልቭስን ጨዋታ መልሰን ብንጫወተው ከዛ የተሻለ ውጤት ይሆን ነበር፣ ግን ያለፈ ነው። ቶትናም ላይ እናስተካክለዋለን ብለዋል። እሳቸው ሌሎች ያነሷቸው ነጥቦች ነበሩ። ለአብነት ያክል በሁሉም ውድድሮች ላይ መገኘት በምንፈልግበት ቦታ ላይ ነው ያለ ነው፣ ነገር ግን ብዙ የምንጫወትላቸው ነገሮች አሉ። ያንንም ልክ ባለፉት 7 ወይም 8 ወራት እንዳደረግነው ለፍተን ማግኘት አለብን ሲሉ ተደምጠዋል። ከፍጹም ቅጣት ምት ሳጥን ውጪ ስለሚቆጠሩ ግቦችም ተጠይቀው በዚህ ሊግ ያሉ ተጫዋቾች ትልቅ ደረጃ ያለ ብቃት አላቸው፣ እያንዳንዱ ግብ ለየብቻ መመልከትና መመርመር አለብን ብለዋል። ወልቭስ ላይ አንደኛው ግብ ከፍጹም ቅጣት ምት ሳጥን ውጪ ነበረ የተቆጠረባቸው፣ ለዛም ይመስላል እሳቸው ያሉት በመጨረሻዎቹ ደቂቃዎች ውስጥ ጎል ለማስተናገድና የተጫዋቾች ሜንታሊቲን በተመለከተ እያንዳንዱ ግጥሜ የራሱ የሆነ ሁኔታ አለው። መተንተን የሚያስፈልጋቸው የተለያዩ ሁኔታዎች አሉ፣ ግን በእርግጠኝነት ዋና ግባችን ማንኛውም ውጤት ለማስጠበቅ መጫወት አይደለም፣ ወደኋላ መከላከል የተጫዋቾች አስተሳሰብ አይደለም፣ እኛ የምንጫወተው ጨዋታ ለማሸነፍ ነው ብለው ከሰሞኑ ለሚቀርብባቸው መከራከሪያ ምላሽ ሰጥተዋል። ሌላ የተነሳባቸው መከራከሪያ የተጫዋቾችን ያጠቃቀም ጉዳይ ከደቂቃ ጋር በተያዘ የሚወስነው ቴክኒካል ኮሚቴው ነው ብለዋል እና አካላዊ ብቃት ይወስነዋል ተጫዋቾችን ሜዳ ላይ ለመገኘት። አንዱ ክርስቲያን ኖርጋርድን በተመለከተ ያነሱትና በእርግጥም የተነሳባቸው ቅሬታ ነው። ሌላ ያነሱት ቶትናም አዲስ አሰልጣኝ ቀጥሯልና አዲስ አሰልጣኝ መግጠም ሲባሉ ምናልባት ዘንድሮ ይሄ ለበርካታ ጊዜ ገጥሞናል፣ አዲስ አሰልጣኝ የቀጠረን ክለብ መግጠም። ይህ በዚህ ውድድር ዘመን ከ7 ጊዜ በላይ ተከስቷል ብለዋል። በሙያ ዘመኑ ያከናወናቸው ነገሮች ሁሉ የተለያዩ ክለቦች፣ የተለያዩ አሰላለፎች እና በቶትናም የሚገኙ ተጫዋቾች ተንተነን በዚህ መሰረት ከጨዋታው መስፈርቶች ጋር መላመድ አለብን። ነገር ግን ዋናው ትኩረት ጨዋታውን በየትኛው መንገድ ስለማሸነፍ ነው ብለዋል። ቶትናም ሆትስፐርስን በተመለከተ ማለት ነው። ስለዚህ እንዳጠቃላይ እናደርጋለን ብለዋል። በጋዜጣዊ መግለጫቸው ምናልባት ሌሎች ያነሷቸው ጉዳዮች አንደኛው ስለ ቪኒሺየስ ጁኒየር ዘረኝነት ጥቃት ነው።
ለዚህም ነው ሁሉም ሰው ስለ ፕሮቶኮሎች ሙሉ በሙሉ እንዲያውቅ ለማረጋገጥ ከእንግሊዝ ፕሪሚየር ሊግና ከአውሮፓ ህብረት ጋር ስብሰቦች የምናደርገው በእግር ኳሱ ዘረኝነት ቦታ የለውም ሲሉ እንዲሁ ተደምጠዋል። ቡካዮ ሳካ ከማርቲን ኦዴጋርድ ጋር እጅግ በጣም ጥብቅ ግንኙነት አለኝ ሲል ተደምጧል። እኔና እሱ ለብዙ ዓመታት አብረን ተጫውተናል። ግንኙነቱ በሜዳ ላይ ሆነ ከሜዳም ውጭ የጠነከረ ነው ብሏል ቡካዮ ሳካ። ይህ ጥምረታችን ለረጅም ጊዜ እንዲቀጥልና ዋንጮችን አብረን ማሸነፍ እንደምንችልም ተስፋ አደርጋለሁ ብሏል። ከሰሞኑ ኮንትራቱን ፈርሟል። የኦዴጋርድ የረጅም ጊዜ ቆይታ ግን የተረጋገጠ አይደለም። በእርግጥ አሁን ኦዴጋርድንም የሚናፍቅ አርሰናል ሆኖ ተመልክተናል። ከዛ በዘለለ ግን ቡካዮ ሳካ 58 የፕሪሚየር ሊግ ግቦች አሉት። በአርሰናል ታሪክ 10ኛው ነው። ቴሪ ዳንኤል ሆነሪ 175፣ ኢያን ራይት 104፣ ሮቢን ቫን ፐርሲ 96፣ ዴኒስ ቤርካም 87፣ ኦሊቬ ዢሩ 73፣ ፒየር-ኤመሪክ ኦባሜያንግ 68፣ ቲዮ ዋልኮት 65፣ ሮቤርቶ ፔሬስ 62፣ አሌክሲስ ሳንቼዝ 60 የፕሪሚየር ሊግ ግቦች አሏቸው። ቡካዮ ሳካ እነሆ 58 ደርሷል። እሁድስ የሚለው ይጠበቃል። የእሁዱን ጨዋታ በመሃለ ሜዳ ዳኝነት ፒተር ባንክስ እንዲመሩትም እንዲሁ መመረጣቸው ይታወቃል። ዩናይትድ ደረስን። ውድ ቤተሰቦቻችን በማንቸስተር ዩናይትድ ቤት በተለይም በቦርዱ አካባቢ አንዳንዶች ትክክለኛ ውሳኔ አልተወሰነም በሚል ቅር ተሰኝተዋል። ቅር ያሰኛቸው ያሳሰባቸውም ጉዳይ ዩናይትዶችን በማርከስ ራሽፎርድ ላይ የተለጠፈው ሂሳብ ነው። ባርሴሎና ከዚችም 30 ሚሊዮን ፓውንድ ላይ ቀንሱልኝ ድርድር ላይ ነው ከዩናይትድ ጋር። የማንቸስተር ዩናይትድ ሰዎች ደግሞ እንዴት ራሽፎርድን የሚያክል ሰው በ30 ሚሊዮን ፓውንድ እንሸጣለን፣ ጭራሽ ቀንሱልን እንባላለን? ራሽፎርድ ከ50 ሚሊዮን ፓውንድ በላይ ማውጣት ያስችላል፣ አሁን ካለው ገበያ ላይ አንጻርም ከዛ በላይ ማውጣት ያስችላል በሚል ዩናይትድ አመራሮች ዘንድ በዚህ ጉዳይ ላይም ስጋት አላቸው ተብሏል። ከዚህ ጋር በተያያዘ ለዩናይትድ ቅርብ የሆኑ ታማኝ የዜና ምንጮችን ዋቢ ያደረገው ፋብሪዚዮ ሮማኖና የእንግሊዙ ሚረር ስፖርት በራሽፎርድ ጉዳይ ላይ በርካታ ክለቦች ዩናይትድን አነጋግረዋል። በስም ከተጠቀሱት ፓሪስ ሰን ዠርሜን ነው። ማንቸስተር ዩናይትድ ጠቀም ያለ ገንዘብ ላገኝበት የሚገባ ተጫዋች ሳለ 30 ሚሊዮን ፓውንድም ያንሰኛል እያለ ነው። ባርሴሎና ደግሞ ቀንሱልኝ ድርድር ላይ እንዳለ ይታወቃል። ማንቸስተር ዩናይትድ የፊታችን ሰኞ ከኤቨርተን ጋር ጨዋታ ያደርጋል። ውድ ቤተሰቦቻችን ከመሪው አርሰናል ያለውን የነጥብ ልዩነት ወደ 10 ነጥብ ማጥበብ የሚችልበት አንድ ሁለተኛ በአለፉት 10 ጨዋታ ሽንፈት አልባ ጉዞ የሚያደርግበት ሌላ አጋጣሚ ነው። ይህንን ያሳካሉ የሚለው የሰኞ ምሽቱ የሂል ዲክሰን መንዴይ ናይት ፉትቦል ወይም የሰኞ ምሽት 5 ሰዓቱ ጨዋታ ምላሽ ይሰጣል። ከዚህ ጋር በተያያዘ ማይክል ካሪክ እስካሁን ካደረግናቸው ነገሮች በጣም ያስደሰተኝ ነገር ተቀባይነት አግኝተናል ብለዋል። ወይም ደግሞ ዩናይትድ አሁን ሚዲያው ላይ ከብዙ ተጽዕኖ ፈጣሪ ሀሳቦች ተቆጥቧል። ያ ደግሞ ለእኔ በጣም አስደሳችሁ ነገር ነው። እስካሁን ካየናቸው ነገሮች ውስጥ ዩናይትድ ያስደሰተኝም ሚዲያው ላይ ጫና ቀንሶልናል፣ ሰዎች ስለኛ አሁንታዊ ሐሳብ ነው የሚሰጡት በሚል ሐሳባቸው እንዲያጋርተዋል። በጋዜጣዊ መግለጫ ላይ ያነሷቸውን አንዳንድ ነጥቦች ደግሞ ለዩናይትድ ደጋፊዎች እንዲሁ እናደርሳችሁ። አሰልጣኝ ማይክል ካሪክ ከሰኞ ኤቨርተን ጨዋታ በፊት በሰጡት ጋዜጣዊ መግለጫ ሰር ጂም ራትክሊፍ በስደተኞች ዙሪያ ያነሱት ሐሳብ ክለቡን የማይመለከት ወይም ከክለቡ ውጭ የሆነ ጉዳይ ብለውታል። ስለዚህ እኔ በዚህ ላይ መጨመር ያለብኝ ነገር አለ ብዬ አላስብም። ማለት ካለብኝ የምለው ብቸኛ ነገር በእንደዚህ አይነት ሁኔታ ውስጥ ለረጅም ጊዜ እኖሬያለሁ። እናም የታዘብኩት ማን ምን ከየት መጣ እዚህ ስፖርት ላይ የሚፈጥሩት ተጽዕኖ ላይ ምንም የሚፈጥረው ነገር የለም። ጉዳዩ ግለሰባዊ ነው። ስለዚህ በዛ መልኩ መጨረስ ይኖርብናል ሲሉ ተደምጠዋል። እናም ለሰር ጂም ራትክሊፍ የተናገሩት ነገር ተጫዋቾች ላይ ትንሽ ተጽዕኖ ሊፈጥር ይችላል፣ ግን ወዲያው አረመነዋል ብሏል። ያው ተጽዕኖ መፍጠሩን ግን እሳቸውም በጋዜጣዊ መግለጫ ላይ አልሸሸጉትም። በጋዜጣዊ መግለጫቸው ላይ ሜሰን ማውንት ወደ ሜዳ ለመመለስ እጅጉን ተቃርቧል። ረጅም ጊዜ ጠብቀነዋል። ምናልባት ሰኞ አሊያም በቀጣዩ ጨዋታ ጠብቁት ብለዋል። እርሱ ወደ ሜዳ እንዲመለስ እንፈልጋለን። እናም ለዚህ ተቃርቧል። ይሄም ለኛ ጥሩ ዜና ነው። ዴላይትም ወደ ሜዳ ለመመለስ ጠንክሮ እየሰራ ነው። እርሱ ከሜሰን በትንሹ ዘግይቶ የሚመለስ ይሆናል ብለዋል። እንደ አጠቃላይ ሁለቱን ተጫዋቾች ከቀጣይ ሳምንት ጀምሮ ጠብቆ ብለዋል። የዴቪድ ሞይስ ቡድኖች ለመጫወት በጣም ከባድ ናቸው። በጣም ጎበዝም አሰልጣኝ ናቸው። ካለው ልምድና በዚህ ሊግ ስኬታማ ለመሆን ምን እንደሚያስፈልግ ከማወቁ አንጻር
ለኛ የኤቨርተን ጨዋታ ፈተና ነው ብሏል። በጉት የምንጠብቀው ጨዋታ እንደሆነ አውቃለሁ የሚሉት ማይክል ካሪክ ለዚህ ጨዋታ ለመዘጋጀትም በቂ ጊዜ ያገኘን ይመስለኛል ብለዋል። ከ13 ቀን በላይ ዩናይትድ ረፍት ወስዶበታል ለዚህ ጨዋታ። እናም ወደ አዲሱ ስቴዲየም ሄደን ድል እናደርጋለን፣ ታሪካዊ ድልም ይዘንበት እንመጣለን ሲሉ ተደምጠዋል። ሁልጊዜም ቢሆን ደጋፊዎች የሚፈጥሩት ድባብና ድጋፍ ለዩናይትድ በጣም ወሳኝ ነው ይላሉ ማይክል ካሪክ። እኔ ራሴ ተጫዋች በነበርኩ ጊዜ ከሜዳ ውጭ ካደረግናቸው ጨዋታዎች ሁሉ እጅግ ፈታኝ ከሆኑት አንዱ ይህንን በሚገባ አውቋለሁ ኤቨርተን ጨዋታ ነበር ይላሉ ማይክል ካሪክ። እናም በቻልነው መጠን የተሻለ ሆኖ ለመቅረብ እንሞክራለን። በኤቨርተኑ ጨዋታ የምናሻሽላቸው ነገሮች ቢኖሩም ለወደፊቱ የሚሆን ጥሩ መሰረትና መነሳሳት አለ። ስለዚህ ሰኞ ምሽት እነዚህ ሁሉ ጥንካሬዎቻችንን እንጠቀማለን ብለዋል ማይክል ካሪክ። በውድድር ዘመን አጋማሽ የወዳጅነት ጨዋታ ለማድረግ ፍላጎት እንዳለው ሲጠየቅ በሰጠው ምላሽ ጨዋታዎች የማድረጋችንን ነገር ብዙ ሁኔታዎች ላይ ይወሰናል፣ እንዲሁ ቀጥተኛ ወይም ግልጽ የሆነ መልስ ለመስጠት ግን አስቸጋሪ ነው ብለዋል። ውሳኔ የምንሰጠው በሂደት ነው፣ ነገሩ ቀላል አይደለም። ለተጫዋቾች የሚጠቅም ከሆነ ብቻ ጨዋታዎችን እናደርጋለን በቀጣይነትም ሲሉ እንዲሁ ዛሬ በነበረው ጋዜጣዊ መግለጫቸው ላይ ተናግረዋል። ከዩናይትድ ጋር በተያዘ ምናልባት ልናነሳቸው የምንችለው ከዙር ጋር በተያዘ የማንቸስተር ዩናይትድ አማካይ ክፍልን በተመለከተ ቤን ጃኮብስ ዩናይትድ በርካታ አማራጭ ነው ያለው፣ በስም ጥቂቶች ይገለጹ እንጂ በርካታ አማራጮች አሉት እያለ ይገኛል። አሁን ላይ ግን ዩናይትድ ካሉት አማራጮች ውስጥ በስፋት እየሰራባቸው የሚገኙት ኤሊዮት አንደርሰን፣ ካርሎስ ባሌባ፣ አዳም ዋርተን እንደ አንጄሎ ስቴለር እና ሳንድሮ ቶናሊ የትኩረት አቅጣጫ ሆነዋል። እነኚህ ጥቂት የሚባሉት ናቸው። ግን ዩናይትድ ከ8 እስከ 12 የሚደርሱ ተጫዋቾችን በመለማዮቹ በኩል ተመልክቷል እያለ ነው። ዩናይትድ ቀጣይ ክረምት ላይ አማካይ ክፍሉን የግድ ማጠናከር ይጠበቅበታል። ለአብነት ያክል እንደ ካርሎስ ካዜሜሮ ያለ ተጫዋች ክለቡን እንደሚለቅ ይታወቃል። የካርሎስ ካዜሜሮን መዳረሻን በተመለከተም ዘሰን የተባለው የእንግሊዙ ጋዜጣ በአመቱ መጨረሻ ዩናይትድን ሲለቅ ካርሎስ ካዜሜሮ ኢንተር ሚያሚን ሊቀላቀል የሚችልበት ሰፊ እድል አለ። በማይክል ካሪክ ለተጫዋቹ በተሰጠው የቀናት እረፍት በሚያሚ መታየቱ ደግሞ ለዚህ እንደ ትልቅ ምክንያትም እየተጠቀሰ ይገኛል። ግን የመጨረሻ ውሳኔው አልታወቀም። አንዳንዶች በዩናይትድ ቢቆይል የሚል ሐሳብም እንዲሁ ሲያነሱ እንደነበረ ይታወቃል። ዲያጎ ዳሎ ስለ ማቲያስ ኩኛ የወቅቱ የማንቸስተር ዩናይትድ የአዲስ ተጫዋች ከሚባሉት ውስጥ አንደኛው ሐሳቡን አጋርቷል። ማንቸስተር ዩናይትድ ባለፈው ውድድር ዘመን በነበረው መጥፎ ትውስታ ጫና ውስጥ ነበር። በሱ ላይ ግን ያ ስሜት አይታይም ነበር። በአዲስ መንፈስ ነበረ ወደ ዩናይትድ የተቀላቀለው። ልክ ከዚህ በፊት የተፈጠረው ነገር እኔ ድርሻ አይደለም፣ እኔ የመጣሁት ወደፊት ለመራመድ ነው የሚል አይነት ስሜት ነበረው። እናም ያም ቡድኑ ወደፊት በማራመድ ረገድ ጠቅሟል። አሁን ያለን ምርጥ ተጫዋቾች ስብስብ የገነባ ነው ሩበን አሞሪ ነው ብዬ አስባለሁ የሚለው ፖርቱጋላዊ ለሩበን አሞሪም የቅርብ የስጋ ዘመድ ነው የሚባለው ዲያጎ ዳሎትም አሁን ለተሰበሰበው ስብስብም ምስጋናውን አቅርቧል። በእርግጥችን ሐሳብ ይጋራታል ማቲያስ ኩኛም ያው ለአሁኑ ስብስብ ምክንያቱ እሱ ነው፣ እኔን የሚያመጣኝ እሱ ነው በሚል ከዚህ ጋር በተያያዘም እንግዲህ ዘመድ ነው የሚባለው ዲያጎ ዳሎትም ለሩበን አሞሪ ይህ ጥራት ያለው ስብስብ በእሱ የተገነባ ነው፣ ምስጋና ይገባዋል ሲል ሐሳቡን እንዲሁ አጋርቷል። ቃል ስፖርት ላይ ነበራችሁ። በማለዳው መረጃ እንገናኝ። ሰናይ ጊዜ